ነው ታዲያ እንደዛ ሆነ ሰርግ ተበላምና እኔ ብቻ የሆነ ውስጤ ግን እንትን ያያላል ምንም አትጠራጠርና አታምነኝ ምን ማለት ጋሽዬ ጋር አንተ ጋሽዬ ጋር ሳይሆን አሁን ሰዎችን መሰብሰብ አለበት ያው እንግዲህ አንተና ከዚህ በላይ ደስታ የለም እኔ ያው ደስ ምን ልጋብዝ ወንድም መጋበዝ አለ ምን ሄድ እኔማ ምን የሆነች ሽማግሌዎችን ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች የጨረቃ ፋሚሊዎች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን አለው። እንግዲህ ቤተሰብ ያው ጠፍቻለሁ አውቃለሁ። ያው አለመቻችን ስላለኝ ነው ሁሉም ነገር ያው ቪዲዮ መሰራበት ሰዓት ስላጣው ነው። እና እንዴት ናችሁ? እንዴት እንደናፈቃችሁኝ በነግራችሁ የጨረቃ ፋሚሊዎች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ከወሬ በፊት ግን የሆነ የምስራች ልነግራችሁ ነው ፈልጋው የሆነ የምስራች ልነግራችሁ ነውና ምስር ብላችሁልኝ ቤተሰብ እና እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ያው የጠፋሁበትን ጉዳይ ቤተሰብ ያው ከስራ ጋር አልመቻች ስላለኝ ነውና ጠፍቼባችኋለሁ እና እንዴት እንደናፈቃችሁኝ እንዴት ናችሁ? ዛሬ እንግዲህ የመጣሁበት ቤተሰብ ያው ለእናንተም ደስታ ነው ለኔም ደግሞ የምስራች ነው እና የምስራችሁም መሌምጣና መሌን ስለጠራሁት መሌምጣና ከመሌ ጋር እናወራበታለን። ምን መሰላችሁ ቤተሰብ ያው ከዛ ነገር የተፈጠረው ነገር እኔና ምንቴም የተፈጠረው ነገር ያው በውስጥ ጨርሰነዋል። ያው ከምንቴ ጋርም ያለ መግባባት ነገር ተፈጥሮ ነበር። ያው ግጭም ስለተፈጠረ ያው እሱም ከዛ ፊትም ያው በካሜራ ፈተነዋል። ያለው ነገር ደግሞ ከምንቴ ጋርም ታርቀን በውስጥ ጨርሰነዋል። ያው ሁሉ ነገርም እኛ እና ሀይሚም ብሩኬም አንድ እንዲሆኑ ነበር ፍላጎታችን እንጂ ያው መጀመሪያ እንደ መሰላችሁ ቤተሰብ እንደ ታሪክ ሆኖ እንዳይቀር ነው ያው ሁሉ ስለፈም የነበረው። እንደዛም መለኛው ነው ምትተነው እንደዛ ማስታርቅልን እያልነው ስንቸገር የነበረው እነሱ አንድ እንዲሆኑ ነው። ያው እግዚአብሔር ይመስገን እነሱም ጠላትም ደስ እንዳይለው እና ሀይሚም እንግዲህ ያው ሁሉ ነገር ተስተካክሎ ታርቀውልናል። በቃ ታርቀውልናል ማለት ይቻላል። ታርቀዋል። ፍቅር በፍቅር ሆኗል። ከዚህ በላይ ፍቅር እንደሚሆኑ ባለ ብዙ ተስፋ ነንና ቤተሰብ እንዴት እንደናፈቃችሁኝ እግዚአብሔርን እንግዲህ በዚህ በ15 ቀን ውስጥ እንዴት እንደናፈቃችሁኝ እና ዛሬ እንግዲህ ቤተሰብ ያው ምስር ብላ አላችሁኝም ግን ያው እንግዲህ ሽማግሌ ሊላክ እንደሆነ ሀይሚም እሺ ብላለች እና በቃ ይላኮስኛለሁ እና ጋሽዬ ቤት ሽምግልና መላክ አለበት። በቃ ከዚህ በኋላ የምትጠብቁት ምንድነው? ሰርግ ነው የምንጠብቀው። ከዚህ በኋላ ሰርግ ነው የምንጠብቀው እና መሌ ደውዬለት ስልክ አያነሳ ምናምን ስላለው እኔ ልነግረው ነው ለመለኛው እና መለኛው እየመጣው ነው ምናምን ስላለኝ እንግዲህ ያው ለደስም ደስ የሚል ነገር ነው ቤተሰብ እንግዲህ እነሱ መጋባት እናንተም የምትፈልጉት ነገር ነው እኛም የምንፈልገው ነገር ነው። ከዚህ በላይ ምን ይፈጠራል ብለን አንጠብቅም። ከዚህ በላይ ብዙ ነገር ተፈጥሮ ታርቀውልናል። በቃ አንድ ሆነውልናል ማለት እንችላለን። እንግዲህ ከዚህ በኋላ ጠለፋውም ይብቃ ብለን እንግዲህ ሀይሚዬም ጠለፋው መጀመሪያ ሴት ልጅ ትጠለፋለች ከዛ ሽማግሌ ይላካላ እንደዛ ነውና እና ዛሬ ካሜራ ደብቅ ያለው መለኛውንም ጠርቼዋለሁ ምናምን ብየዋለሁና ያለው ነገር አብረን እናያለን። የምንወዳችሁ የምናከብራችሁ ቤተሰብ የጨረቃ ፋሚሊዎች እንግዲህ ላይክ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ ቤተሰብ 20 ሺህ እንግባ። እኛም ከምስራችሁ በፊት 20 ሺህ በቃ ላይክም ሰብስክራይብ ያደርጋችሁ ከኛ ጋር ሁኑ። እንግዲህ ያው ጥሩ ጊዜ እንደምናሳልፍ ደስተኛ ነን እና ተንተባተብኳ ቤተሰብ ከካሜራ ስጠፋ እና ዛሬ ሽማግሌ ላክ የተባለው እንግዲህ አሰባስብና ላክ የተባለው መለኛው ነው። መለኛው እንዲህ ካሜራ እንዳለ ያቀምና እና ታሰበ ነገረውና መስላለኝ እንግዲህ ያው ሰርጉ ከዚህ ቀጥሎ ካሜራ ፋሲካ ነው። ለፋሲካ ሰርግ እንዲሆን ነው የምመኘው እና ሀይሚዬ ምሽቷን ገልጻለች እሺ ስላለችን እና ቤተሰብ እንዴት ናችሁልኝ? እኛ አለን። እንዴት እንደናፈቃችሁ እግዚአብሔርን ቃላት የለኝም እንደዚህ ለመግለጽ በዚህ 15 ቀን ውስጥ በቃ እንግዲህ ያው ጠፍቻለሁ። ቶሎ መምጣት አስባለሁ። ያው አንዳንዴ ተጀራል በጣም በዝናብ ምናምን ያው እንግዲህ ክረምት ሳይመጣ ክረምት ይዞናልና እንግዲህ ታላቅ ወንድምዬ ይምጣና ከሱ ጋር ያለው ነገር
እንግዲህ በካሜራ የምናያችሁ ይሆናል። የምንወዳችሁ የምናከብራችሁ ቤተሰቦቻችን ከኛ ጋር ሁኑ። መለኛን እንግዲህ ጠርተነዋል። ብቻ ካለው ነገር ከሱ ጋር እናወራ ይሆናል እና ቤተሰብ ከኛ ጋር ሁኑ። እንግዲህ በቃ ዛሬ የደስታ ቀን ነው። እንግዲህ መሌም ይሄን የምስራች ቀድሜ ከመሌ በፊት የነገርኳችሁ ለእናንተ ነው እና ማወቅም ስላለባችሁ ያው ከዚህ በኋላ መጠበቅም ያለባችሁ ሰርግ ነው። እንግዲህ መሌን እንጠብቀው። ከኛ ጋር ሁኑ። የምንወዳችሁ የምናከብራችሁ የኛ ውድ ቤተሰቦቻችን ካማን ትደብቅልኛለሽ ካሜራ። እንግዲህ ቤተሰብ እየመጣ ነው። መኪና እያቆመ ነው መሰለኝ። እንግዲህ ከኛ ጋር ሁኑ። ያመጣ መሌ እንግዲህ ዛሬ ወድልኝ ታላቅየው እንግዲህ አንዳንዴ ሲደባብረኝ እንዴት ነህ ሰላም ነው አለክ። እንግዲህ ዛሬ ምስራች ነግረን የመጣሁት ቤተሰብ እንግዲህ በጣም ደስ ብሎኝ ነው የመጣሁት። መሌ እግዚአብሔር ያውና እንግዲህ ሰርግ ልንበላ ነው። በቃ ደስ በደስ ብሎኛል። ይሄም ሰርግ ያንተ ነው ታከባ ነው እኔ ገና ስንት ቦታ መልቀቅ ያለበት ሳይለቁማ የምስራች እንግዲህ እሺ ዳቦ ብላ ምስር አለከ ወንድሜ ጠፍተሃል እና እንዴት ነህ? አለው ያው ለጋ ስገላበጥ ቡቹ እንግዲህ ያ ልጅ ነገር እኔ ራሱ ሱስ ሆነብኝ። በየቀኑ በቃ ካሌኩ ይደብረኛል እና ምን ይምጣ መልዬ ቡና ነገር ይምጣ። ቡና ማን ይሰማው ዳይሹ ቆይና ዘፈንና እሺ በቃ ዛሬ በጣም ደስ ብሎኝ ነው የመጣሁት። ምን እንደሆነ ታውቃለህ መሌ? ከዚህ በፊት ሃይሚን እንደተጠለፈኝ ምናምን ታውቃለህ? ኦኬ ጠልፎ ቤት እንዳስገባት እና ያው ጠለፋ ሲመጣ ደግሞ ያው ሽማግሌ ይላካል። ከዛ ቸግ ምናምን ይባላል። ከዛ ሰርግ ነው። አሁን ስደውልልክ ስልክ አታነሳም ምናምን አለ እየነዳው ነው ምናምን ይሆናል ምናምን ደውሎ ነበር አብሩኬ ደውሎልኝ አያነሳም እና ለጥብቅ ጉዳይ ነበር ይፈልግ አገናኝ ምናምን ብሎ ነበር። አገናኛለሁ እና አይ ሽማግሌዎቹን ሃይሚ ምሽ ብላለች። እሽታን ስለገለጠች ሽማግሌዎቹን ላክ ተብሏል። እንግዲህ ያው ታላቅም ከመሆኑ አንፃር ሽማግሌዎች ይሄዱ ለእሁድ ነው ከነገ በኋላ ማለት ነው። የት ነው የሚሄዱት? የትኛው ሽማግሌ ነው የሚሄዱት? ሽማግሌ እነማን ነው ቤት በቃ የማ እነ ጋሽዬ ቤት አገናኝ ምናምን ስላላይ ነበር። ያው ደውል በቃ አሁን ላገናኝ ነው። ከዚህ በኋላ አገናኛለሁ። አሁን ስንወጣ ስልክ እና ስልክ ስላልሰራለ ነው ያሉ ደውዬለት አያነሳ ምናምን አለ። ሁለቴ ደውለላ ነበር። ቤት ቸርጄው ስኩል አለ እኮ። እሺ አሁን አታምነኝም አንተ? ኧረ አመንኩ። አታምነኝም? እስቲ ደውልለታለሁ። ቆይ ሳውና ደውልለትና ቆይ በኋላ እናወራ እኮ የማይሰራም እኮ አሁን እንዴት መሰለ ሽማግሌዎች ይላክና በቃ ሃይሚ ምሽ ብላለችና ይላክ። ያው አንተም ያው ታላቅ አንተም አብሮናችሁ ሽማግሌ ይላከውና እሺ ብላለች። የታ ምን ልከውኛ? ጋሽዬ ቤት ነው የሚላከው። አባቷ ቤት እሱ ተነገራት ነው በቃ እሷ እሺ ብለ ውሸት ነው። አታምነኝም በለኝ። እሺ ደውልለት። እሺ እንደደወለ በምን አወኩሽ? እኔ ሁለቴ ደውዬለት አያነሳ ምናምን አለኝ። አንተ አታወዛግበኝ። እኔ ደግሞ ካስማሴ ሙት እላለሁ በለኝ። አንተ ደግሞ ማኑ ደግሞ ካስማሴ ያክስት ልጅ ነው እና ልንገርህ። እሺ በምን አወኩሽ እንታል? እሺ ደውልለት በቃ ሃይሚ ጋር ደውልላትና በቃ አጣራት። እኔ ደስ ብሎኝ ነው በቃ ይመስላል። አንተ እኔ የሆነ ፉገራ እንዳይሆን ምንድነው ፉገራ? እሺ እኔ ተባለ ለሽማግሌ ለምን ሀብታም አልነገረ ይባል ለኔ ለምን ሀብታም አልነገረ በቃ ያው እንግዲህ ብሩኬ ስለደወለልህ በቃ የነገረ መስሎኝ ነው። እና ቤት ስንሄድ ደግሞ ይነገራል። አሁን በቃ ብሩኬ ለአብዱል ደውላለሁ። ቆይ አትደውልለት ምን ችግር አለው? እኔ ነገርኩህ። እኔን አታምነኝም ነው? ባክን አምናለሁ ግን እንትን ትላለህ። ምንድነው የቀባጀርክ ነው? ወይኔ በቃ ፀጉርን ካነሳ በኋላ ምንድነው መቀባይ ሰውን ኩኛ በቃ እና አሁን በቃ እስክስካ ለመውረድ አንተ የምር ነው ወይኔ እንደዚህ በዚህ ነገር ይቀልላል። ማኔ አትደውልለት ሀብታም አብን በቃ አትደውልለት በቃ እና ሽማግሌ አሰባስበህ ሽማግሌ ላክ። የነሱን እሽታ ምን እንዳሉክ ትነግረኛለህ ምናምን ብሎ
ብሩኬን ያለው እንግዲህ ሃይሚዬም እሺ ብላለች። ጠለፋው የሚብቃኝ ብላለች። እዛም አሪፍ ነው ታዲያ። እንደዛ ከሆነ ሰርግ ተበላልና እኔ ብቻ የሆነ ውስጤ ግን እንትን እያለ ምንም አትጠራጠርና አታምነኝም ማለት ይላክና ያው ምን እንዳሉክ ምላሹን ትነግረኛለህ ምናምን ደውሎ መላክ እንዲህ ከሆነ አሪፍ ነው በቃ። እና እንደዛ ከምን ረብስማ በቃ ከዚህ በኋላ ተጋቡ ማለት በቃ እነሱ ሽማግሌ ተላከ ማለት የመንጸብ የመጣላት ነው እኮ ነው የምለው። የመጣላት ነው ምንም የለም። ለሷን እንትን ብለው በቃ አሁን ከዚህ በላይ ደስታ አለ እንዴ? ቡናውን ብያት ቡናው ማስቀረች የሆነ ነገር በቃ ይደስደስኝ ምን ልጋሽ በቃ ምን እሱ አይደለም እኔ በእናት እኔ ደስ አለኝ ግብዣው ራሱ ከዚህ በላይ ግብዣ ከዚህ በላይ ምንም የለም። እና በቃ ይሄ ነገር ደስ ብሎኝ ነው ቀኔ የምስራች ከዚህ በላይ የምስራች የለም። እውነት ነው አስበዋል። የዛሬ ዓመት ያንተ ሰርግ ነበር ያው ግንቦት ሲመጣ ነው የዛሬ ዓመት ያንተ ሰርግ ነበር። እኔ ግን የእውነት እኔ እንትን አለኝ እሺ ለምን ነው ደግሞ ጋሽዬ ጋር እንትን ጋሽዬ ጋር ሳይሆን አሁን ሰዎችን መሰብሰብ አለበት። ያው እንግዲህ አንተና ለማቅ ትልልቅ ሰዎችን ሽማግሌዎችን ሰብስባ የሚገዛዛ ጋቢ ምናምን ነው እሱ ነገር ችግር የለም ያልቃል በእኛ ያው ጋቢ ምናምን ይገዛዛና ጋቢ እንደውም ይምረጥ ምናምን ስላለኝ ያው ሽማግሌዎቹን ይዘም የሚያስፈልገው ነገር እነሱን ጠይቀ መሄድ ከዚህ በኋላ ጸብ የለም። ደስ የሚል ነገር አለ። እኔ እውነት የሆነ ደስ እንትን ይሆናል ውሸት ሆኖ የሆነ በሆነም ብዬ የምገምተው አለ አይደል? እኔ በእንደዚህ ነገር ቀልዳለሁ እንዴ ማይባል ነገር ሌላ ነገር እንትን እንዳትል። እኔ በእንደዚህ ነገር አልቀልድም። ይሄ ነገር በቃ ሰርግ ነው በቃ ከዚህ በኋላ አንተ ወገብን ሙሽ አንተ ሪል ነው ወይኔ አይሽ አንተ እኔ ልደውልለት እሺ እኔ እዚሁ መስማት ቡርቅ ለምን ያለ ለምን እሱ ስልክ አይሰራም። ማን ነው ለምን ደውለው እሺ እሱም ብያለኝ ነው ማጋንም ደውለው መኪና እየነዳ ነው ሙሽጋ ነበር ነው መኪና እየነዳ ነው። እሺ ቤት ስትሄድ ሙሽጋ አሁን ሙሽጋ የምትነጋው እነሱ እሽታቸውን ጋሽዬ ደግሞ አሳልፎ ሰጥቶታል። ከዚህ በላይ የአይሚ አባት ብቻ አይደል ጋሽዬ የብሩኬ ማለት እሱ ሳይሆን ለወጉ ራሱ ሽምግልና ሲላክ በቃ ክብር ነው። ኧረ ምን ሆነ ነው ሁሉ ነገር አንጨርስም እንዴ? አሁን በቃ ኮንግራ ወንድሜ ከዚህ በኋላ ምን ነገር እሺ መቼ ነገር ቀድም ደውሎ እሺ እንዴ በመደውሉ እኔ በምን አውቃለሁ? እሺ ስልክህን አልሰጠኝ ዛሬ እኔ በምን አውቃለሁ? እሺ እኔ አንተ ደስ አለኝ የሆነ ነገር ደስ አለኝ። ከዚህ በላይ ደስታ የለም። እኔ አሁን ደስ ምን ልጋብዘው እንዴ? መጋበዝ አለ ምን ሂድ እኔማ ምን የሆነ ሽማግሌዎችን ምን ልሻል ቆይ ሳይሆን አይደለም ቆይ ሰበስባለን እና ቆይ አሁን የሚገዛዛው ነገር በቃ አንድ ሽማግሌዎች አሁን እኛ ታዲያ እንዲህ ብለህ ነው እንዴ የምትነግረው? መጀመሪያ በስርዓት እንዲህ ያለና እንዴ ሆነ አናገራለሁ ብትይ ቶሎ አልመጣም እኮ እኔ አሁን እነግራለሁ የምስራች አለኝ አላልኩም መጀመሪያ? እሺ ነኝ በቃ ቆይ ሳይሆን እኔ ምን ልገዛዛው ነገር እኔ መጋበዝ አለብኝ ደስ ልጋብዝ እንጂ የሆነ ነገርማ መጋበዝ አለብኝ። አንተ ይሄ ነገር ተነግሮ ነው አስቧል ቁጭ ብዬ ይስጣጣለን። በቃ እንግዲህ አሁን እንደዚህ ላለው እንግዲህ አሁን ከዚህ በኋላ ወገብን በቃ ሙሽዬን ወገብዬን እስከ ለመውረድ ተዘጋጅ። የዛሬ ዓመት ያንተ ሰርግ ነበር ያው አንድ ወር ነው የቀረው። ዘንድሮ ደግሞ የብሩኬ ሰርግ ጋሽዬ ደግሞ በሁለት እጁ አንካ ብሎ ነው እሺ የሚለው እንደሚፈልገው ይሄንን ነው። ምን ተሰማሽ? አሁን ምን ተሰማ? ያንተ ድምጽ ተሰማኝ። ሽማግሌ ላክ ብሎ የተናገርከው አንተ አይደለ? በቃ ከዚህ በኋላ በቃ ብንጠይቀው ብሩኬን ታወራዋለህ። በቃ ይሄ ደስ የሚል ነገር ነው። አሁን ስንት ሽማግሌ እንደሚያስፈልግ ምናምን እሱ ችግር የለውም። እኛ እንትን እንላለን ጋቢና ማር ምናምን ይዘን በቃ ለምን አለ እንደምታሪያ ቆይ ሳውን ቆሽ ይደልልና እና ከዚህ በኋላ ምን ነበር ያሰብኩት ጋቢው ነው እንዴ ጋቢው ጋር ሸጋን ነው እኔ ውስጥ እንትላለው በላይ ጋር ቆስ እንዴት ሁሉም ነገር ይደርሳል። ዛሬ ሁለት ቀን የቀረው በቃ ምን ነው ቀረው በቃ ውዳር ወይ ውዳቤ ወይ ነው። ዛሬ ምን ነው ቀኑ? አርብ ነው ዛሬ ሐሙስ ነው አርብ ነው። ቀን ጠፋክ በደስታ የተነሳ እና ከመሄድ በፊት እኔ እንድታዘጋጅ የፈለኩት ይሄን ነው ማለት በቃ ችግር የለም እና ይሄን ነው በቃ ሽማግሌዎቹን ሁሉ ሰውነት ይወላወረኝ ደስ እኮ ከዚህ በላይ ደስታ ምን አለ? ምን ሆነ ነው? እኔ በቃ መንገድ ላይ ሲሄድ ራሱ ሳቅ በሳቅ ነው የምቆየው። በቃ ጥርስ በጥርስ ደስ በደስታ እና በቃ እንሂድ ነው በቃ አንተ ሽማግሌዎቹን እኔ የሚገዛዛው ነገር እገዛዛለሁ። አበረበም ምን ነው
ያላለኝ ማወቄ ነው። ያው ቤተሰብ ላይ ስለጠፋው ነውና ፍራንክ ነው። ፍራንክ አለ እንዴ አንተ? በቃ እኔ ጸጉሬን ስቆርጥ ምናምን እንደዚህ ብያለሁ እንዴ? ለራስን በልበናል እና ቤት ስለጠፋው ያው መሌ መቼም ባንክ አካውንት ይመጣል መሌ ምናምን እያለ ነበር። ያው የቤቱ ታላቅ ነው ወንድሜ። ሰላም አንተ ገና ደስታዬን ስለጣጣኝ እንዴ አመረርኩ እንደ ሽማግሌዎች ላይ ያው ይሄ ደግሞ ቤተሰብ የሚቀር ነገር አለ። አንተ ምን ውስጥ ወሽ ቀና ደግሞ ካሬራ ደብቄ እኔ ጸጉሬን ስቆርጥ ላይ እንደዛ ብያለሁ እንዴ? ያው ታላቅም ኮመናት ጸጉሩ እኮ ለራስ ነው ያስቆርጠው። አንተ ሰውነትን አታየውም እንዴ? አንተ የእውነት ሪል አታምነኝ። ሁለተኛ አላምነም። ኧረ ከዚህ በኋላ ግን ይሄ ነገር ቤተሰብ እንደ ቀልድ ሆኖም ያልፍ አይደለም። አንተ ደስ ብሎኝ እየሳኩ የነበረው እንደው ማደስኩት ባንዴ 10 ደቂቃ ባልሞላ ውስጥ ዋከለስኩበት። አንተ እና ቤተሰብን ሰላም በላቸው የጨረቃ ፋሚሊዎች። ያው ይሄ ነገር እንደ ቀልድ የሚታለፍ ነገር አይደለም። ያው እውነት ይሆናል። አይ እንደዚህ አይነት ነገር ይደብራል። የእውነት እንደዚህ አይነት ፕራንክ ከምታረጋኝ የፈለክ ነገር ብታረጋኝ ይሻል ነበር። ይሆናል ደግሞ ይሄ ነገር እኛ እንደ ቀልድ እንትን አይደለም። ያው ጠለፋው እንዳለ ሆኖ አሁን እኮ ሰርጉ ምን እንጠብቃለን። እና ቤተሰብን ሰላም በላቸው ቤተሰብ። አንተ መስራት ነው እንጂ ለኔ ይቅርታ ሻብ አላቂ ተስፋ አስቆረከኝ ባንዴ። እና ቤተሰብ ሰላም በሉኝና እንይዛለን። ሰላም በላቸው። ሰላም የተወደዳችሁና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ብዙት ይበልን። እንግዲህ የማቲ ቲዩብ ከተከፈተ ስንት ወር ሞላው? የሚገርመው የጨረቃ ፋሚሊ እያስሮጡት ነው ሰብስክራይቡን። እንደገና ደግሞ 20 ሺህ ለማስገባት ሰብስክራይብ እያደረጋችሁ ላይክ ሼር ለእያንዳንዳቸው እንዲደርሳቸው። ግን የዛሬው ፕራንክ ግን የሚያስጠላ ፕራንክ ነው። እሺ ልቀበለው እንደ ታናሽ ይሄ ደግሞ ቀበለ ብዬ ነው እንጂ እኔ አይመቸኝም እንደዚህ አይነት ፕራንክ። የሆነ ነው የምወድላቸው ነገር ይሄ ነገር ተሳክቶላቸው ከሆነ ብዬ ነው ይሆናል። እንግዲህ እኛ እንደዚህ ፕራንክ ምናምን አደረግ ነው እንጂ እግዚአብሔር ብሎላቸው ከዚህ በላይ እኔ ደስታዬ ነው እና መጠበቀው ነገር ነው። እና ቤተሰብ የምንወዳቸው የምናከብራቸው የጨረቃ ፋሚሊዎች ታላቅ ይሆን እንግዲህ ተበቅየዋለሁ። ትላንት ማህዬ እኔ ደግሞ ዛሬ ደግሞ እኔ እሺ እና እንወዳቸዋለን። አንድ ቀን ግን ማለት ነው እኔ አልናገርም። ለማንኛውም እግዚአብሔር ያውቃል ደግሞ እንደሚሆን እርግጠኛ ነኝ። ይሄ ነገር እንወዳቸዋለን እናከብራቸው የጨረቃ ፋሚሊዎች። 20 ሺህ ጉዞ ወዴት ነው? ወደ 20 ሺህ እና ወደ 20 ሺህ ለዛ የጨረቃ ፋሚሊዎች ደግሞ ሼር ኮፒ ሼር ላይክ ምናምን አድርጉለትና ያው ይሄን ወደ 20 ሺህ አስጠጉት ማለት ነው። ቤተሰቦቻችን ደግሞ ቤተሰቦች ናቸው። እኔ 54 ሺህ ደርሷል አይደል? 54 ሺው ደግሞ ያንተ ናቸው ማለት ነው። ስለዚህ ችግር የለውም። 20 ሺህ አይደለም አንተ በአንድ ቀን ውስጥ ይላሉ። ግን አንተ አያያዘን ፋሚሊዎቻችንን አስፈንድቅልን፣ አስቅልን፣ አስደስትልን። እኔም ብቻ በፕራንክ ማስደንገጥ አይደለም። ስለዚህ የጨረቃ ፋሚሊዎች እንወዳቸዋለን፣ እናከብራቸዋለን። ኑሩልን፣ ክበሩልን። ልጄ ደህና ነው አብጥሲያለሁ። ማን ያለ ይዛ በኮሜንት ይዛፍ ነው ታላ ገና አሁን ነው። ስለዚህ የልጅ አባት መሆን እንደዚህ ያስጠፋል እንዴ? ደህና ነኝ አለው እግዚአብሔር። ጠፋው አይደለም? እኔም ጠፍቻለሁ፣ አንተም ጠፍተሃል። ለማንኛውም እግዚአብሔር ያውቃል፣ እንገናኛለን ብዬ አስባለሁ። የጨረቃ ፋሚሊዎች ደግሞ ኑሩልን፣ ክበሩልን፣ ለሀገራችሁ በሰላም ያብቃችሁ። አሜን። ወልዳችሁ ሳሙ፣ ያላገባችሁ አግቡ ነው። ቴንኪው ኑሩልን።